አልጠላሽም ክፍል 8 ከደራሲያን አለም የተጻፈ። አቅራቢ ይፋት ሎቭ ስቶሪጅ። ቪዲዮውን ስትጀምሩት ላይክ ሼር አድርጉት። ወደ ታሪኩ አመራለሁ፣ አብራችሁን ቆዩ። ሉላም ብትሆን ሀሳቡ ገብቷታል። ስለ ዝሙት ጥናት ማድረግ እኔ አይገባኝም ማለቱ እኔ የሚያውነኝ እንደሆነ አላጣቸውም። ፍቅረኛ አለ? ድንገት ነበር የጠየቀችው። ልቧ በዚህ ሰዓት ይህንን ጥያቄ ማንሳት እንደሌለባት ቢያውቅም ጥርጣሬዋን ለማረጋገጥ ግን ከዚህ የተሻለ መንገድ አላገኘችም። አቡበከርም ለጥያቄዋ መልስ ለመስጠት ዘገየ። አዎ። ድምፁ ላይ መሸማቀቅ ይሰማል። ስለዚህ እያልከኝ ያለው ከኔ የተሻለ ንጹሐን ስራውን ይስሩት ነው? አዎ እንደዚያ ነው የሚሰማኝ። እኔ አንድ ታሪክ ልንገርህ፣ ምናልባት በዚያ ውስጥ ያንተን መልስ ታገኙ ይሆናል። ፍቃዱን ሊያሳያት ቀና ብሎ ሲያያት፣ እሷ ግን እሱን እያየችው አይደለም። ከእሷ የተረዳው ነገር ቢኖር የቀንድ አይን ማየት ላይ ደካማ ናት። እስካሁን አይኑን አታውቀውም። ስትስቅም ፈገግ ስትልም አይኗ ሌላ ቦታ ነው። በአንደበቱ ፈቃደኝነቱን ነገራት። በድሮ ጊዜ ሀገር ያስመረረ ሌባ ነበር። የዚያም አካባቢ ቆንጅዬ ሁሉም የሚመኛት አይነት ሴት ልጅ ነበረችው። ከዕለታት በአንዱም ቀን ሰዎች እንዳያዩት የሌሊት ወቅት ጠብቆ ሌባው ለመስረቅ ወጣ። ታዲያ በዛ ወቅት የሀገሩም ገዢ ለባልደረቦቹ አንድ ትዕዛዝ ሰጥቶ ነበር። ትዕዛዙም በዚህ ሌሊት መስጊድ ያገኛችሁትን ሰው በእርግጠኝነት አላህን የሚፈራ ይሆናልና ካገኛችሁት አምጡልኝ፣ ልጄን እድረዋለሁ ሲል አወጀ። ታዲያ ባልደረቦቹ አካባቢውን ሲያስሱ ሌባውም የሚሰረቅ ነገር ካለ ብሎ መስጊድ ገብቶ ነበር። የሰዎችን ኮቴ ሲሰማ ሌሊት ሰጋጅ መስሎ ቆመ። ሰዎቹም ማሻላ በዚህ ድቅድቅ ጨለማ ሰጋጅ ያገኘን ብለው ለንጉሱ ወሰዱት። ንጉሱም ሀሳቡን አጋራው። ሌላው ተንሰቅስቆ አለቀሰ። ንገረኝ እስኪ ሌባው ምን ያለ ይመስልሃል? እንዳንተ አይገባኝም ለሚገባ አዳራት ወይስ ተውት፣ ይሄንን እኔ አይመጥነኝም። በእርግጥ እሱ ወጉ ካላህ ጋር ነበርና አላህ ሆይ ለማስመሰል ሰግጄ እንዲህ ዋልክልኝ፣ ላንተ ብሰግድ ምን ነበር ምንዳይ ነበር ያለው። አቡበከር ታሪኩን ስትጨርስለት በረጅሙ ተነፈሰ። አስከትላም እስኪያስበው ምንም ባታመጽ ደግሞ ምን ሊያደርግልን እንደሚችል፣ እናም የአላህን ወለታ ሁሌ መሽሽ ሳይሆን እሱን በማተለቅ ተቀበለው። አንድ ጥያቄ ልጠይቅሽ ሉና? እሺ። አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? እንዳልኩ ነው፣ የተሰጠኝን እድል ይበልጥ ወደ አላህ መቃረቢያ አድርገዋለሁ። እመነኝ፣ በዚህ ዘርፍ እንዳንተ ስኬታማ የሆነ አይኖርም። ለምን ካልከኝ ስብራትን የሚያውቀው ነው ስለ ስብራት የሚያወራው የሚያክምም። ምናልባት የእነሱን ስሜት በጥልቀት ለመረዳት ብሎ መፍትሄ ለመስጠት ቅርባቸው ትሆናለህ። አቡበከር ያለችውን እያሰበ ብዙ አወጣ ወረደ። ትክክል እንደሆነች ተሰማው። ጥሎ በመሸሽ ወንጀልን አይራገፍም። በቃ የተሻለውን አማራጭ ያሉትን እድሎችን አለመግፋት እንደሆነ ሉና አሳመነችው። ከሀሳቡ አባነነችው። አላህ ያለውን አትዘንጋ። ወለዚነ ኢዛ ፈአሉ ፈሂሸተን አው ዞለሙ አንፈሳሁም ዘክሩላህ ፈስተግፈሩ ሊዙኑቢሂም ወመን የግፊሩ ዙኑበ ኢለላህ ወለም ዩሲሩ አላ ማፈአሉ ወሁም የዓለሙን። ቀና ብሎ አያት። አስተያየቱ ገብቷታል። ምን ማለትሽ እያላት እንደሆነ አላጣችውም። ካንተ ሽሽት የተረዳሁት ራስን እየወነጀልክ እንደሆነ ነው። ለዛ ደግሞ አላህ ያለውን ነገርኩ። ያው ከተሳሳትኩም ቁርአን አይደል? አይከፋህም። ፈገግ አለ። ትክክል ናት። አላህን አምጾ ወደ አላህ እንጂ ወደ ማን ይሻላል? ስልኩን አንስቶ ሰዓቱን አየ። ካሰበው በላይ ረጅም ወግ መያዙ ገርሞታል። በጸጸት መልክ አይኑን ከስልኩ ላይ ሳይነቅል አንገቱን ነቀነቀ። ምን ነው ሀጃ ነበረብህ እንዴ? አዎ 4 ሰዓት ላይ መሐመድ ጋር ተቀጣጥረን ነበር። እና አሁን ስንት ሰዓት ሆኖ ነው? 3 ሰዓት ከ54። ያአላህ በጣም ረፍዷል እንጂ። በላንተም ተነሳና ወደሱ ሂድ። እሺ በቃ ደህና ዋይ። ደግሞ ሽኩረን ስለ ሁሉም ነገር።
አብሽር፣ ይልቅ ያልነገርኩህ ማምሸት አይቻልም። ኢሻን ሰግደህ መግባት አለብህ። በሽታ አንገቱን ነቀነቀ። ቅኔው ካመሸ የግቢውን በር የሚከፍትልህ የለም መሆኑን አላጣውም። ከረፋዱ 4 ሰዓት ላይ ሳሊምና ሪም የእርግዝና ምርመራውን ውጤት እየተጠባበቁ ነው። ሳሊም እንቅልፍ ሸለብ ያደረገው ሊነጋጋ ሲል ነበር። በአንድ በኩል ትልቅ ኃላፊነት ሲሰማው፣ በአንድ በኩል ፍርሃትና ስጋት አደረበት። እንደ ቀልድ የጀመሩት ግንኙነት እዚህ መድረሱ ግርም ይለዋል። ወዲህም በቃ አላህ ሰበብ እድል ፈልጎ ነው ይላል። እንደሱ ሀሳብ እርግዝናዋን ካረጋገጠ በኋላ ሌላውን የህይወቱን ሁሉ እርግፍ አድርጎ ትቶ እሷ ጋር ለመወሰን አስቧል። ቤተሰቦቹም ቢሆኑ የማግባት እቅዱን ሲሰሙ ደስታቸው ጥርጥር የለውም። ሪም ከሱ ውጪ ህይወት ማሰብ እንደማትፈልግ ደጋግማ ነግረዋለች። የውዴቷ መጠን ገደብ እንደሌለው አቅርተዋለች። እሱም ያምናታል። ከሱ ውጭ ወንድ የምታውቅ አይመስለውም። በተደጋጋሚ ባይገናኙም አልፎ አልፎ ሲገናኙ የናፍቆቷን መጠን በማቀፍ ትገልጽለታለች። እሱ ቀኑን ሙሉ ስራ ስለሚውል የሚያወሩት ሁልጊዜም ቢሆን ከመሸ ነው። ለሳሊም ጓደኞችን ላስተዋውቅሽ ለሚለው ጥያቄው የሪም መልስ እኔ ያንተ ነኝ፣ እነሱ ኢንሻአላ ቤታችን ምሳ ነው የምንጠራቸው፣ በሐራሙ ግንኙነታችን እንዲያውቁኝ አልፈልግም። ይህ ንግግሯ ሳሊምን ልቡን አቅልጠዋለች። እውነታው ግን ያ አልነበረም። ሪም ስራዋን ታውቃለች። እነሱ ጋር ከተዋወቁ እዚህ ቦታ አየኋት የሚል ስሞታ ይደርሰዋል፣ አሊያም አንዱ መጥፎ ነገር ይነግረዋል ነው። የእሷን ስራ ለመሸሸግ ሸሪአን ሸፋና አድርገዋለች። ስንቶች ይህን የራሳቸውን ነውር ለመሸፈን ሸሪአን ሽፋን ያደርጋሉ። ስንቶችስ የሚናገሩትን ምክንያት ካሰቡበት ውጪ እንድንረዳው አድርገውናል። ስንቶችስ ሲሆን የጥፋተኝነት ምክንያታቸውን እንደ ንጹህ እናት ማስረጃ ይወሰድ ነው። ተራቸው ደርሶ ገቡ። ዶክተር ሪም ከድር። አዎ እኔ ነኝ። ባለቤቷ ነህ? አዎ ነኝ። እንኳን ደስ አላችሁ። የ6 ሳምንት ነፍሰ ጡር ነሽ። ሪም የምታውቀው እውነታ ስለሆነ ምንም የተለየ ስሜት አልታየባትም። ሳሊም ግን ተጠመጠመባት። ደስታ ወደር አጣ። ደጋግሞ ሳማት። እምነት ከክሊኒኩ አቅራቢያ ያለ ካፌ ውስጥ ገብተው ተቀመጡ። በፊትም ይወዳት ነበር፣ አሁንም ግን እጥፍ ድርብ ሆነበት። ቢያት የምታልቅ ቢነካት የምትማማ መሰለው። ስስቱ ድንበር አለፈ። የኔ ቆንጆ ምን ላድርግልሽ? ሁቢ በጣም ጨንቆኛል። ኧረ እኔን የምን አባቱ ጭንቀት ንገሪኝ። በሐራም አባት ላደርግህ አልነበረም። አንገቷን አቀረቀረች። በአላህ አትዘኝ፣ አንቺ ምንም አላጠፋሽም፣ እኔ ነኝ። ቆይ እሺ አሁን ምንድን የምናደርገው? ላስወርደው። እንባዋ ዱብ ዱብ አለ። ሳሊም አዘነ። በድሉ ገፍቶ ተሰማው። ውርጃ የሚለው ቃል ግን ልቡን ስንጥቅ አደረገው። የምን ውርጃ የኔ እናት? እና ያለ አባት ወልጄ ልወልድ ነው? ተው እንጂ። እቤትስ ምን ይሉኛል? በክብር አሳድገውኝ ላዋርዳቸው ነው? እንባዋ ለጉድ ይፈሳል። እሱም አይሆንም። ባልሽ ቀን ሽማግሌ ልኬ አገባሻለሁ። ወላሂ አታስቢ። 3 ወር ሳይሞላ ነው ጠቅልለን የምንገባው። ማድረግ ስላለባቸው ስለ ኒካ ብዙ አወሩ። ቀናትን እየወለደ አቡበከርና ሉላ በጣም ተቀራርበዋል። እሱም ደሴ ከገባ ዛሬ 8 ቀኑን ያዘ። ሉላም ሀሳቡን አስቀይረው ስራውን ከ2 ቀን በኋላ ይጀምራል። በቃሏ መሰረት ለ4 ቀን ሁሌ ጧት ቡናውን ታፈላለት ነበር። በ4ኛው ቀን ላይ ግን አቡበከር የቡና ጥላቸውን ለመናገር ወሰነ። ሉላ አንድ ታሪክ ልንገርሽ? በደስታ። አልጠላሽም። ክፍል 8 የዛሬው ታሪካችን ይህን ይመስል ነበር። በቀጣይ ፕሮግራም ክፍል 9ን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። ዘወትር ነባር ቤተሰቦች የኔ እድገት የኔን ስኬት የምትናፍቁ ሼር ላይክ እያረጋችሁ ሞራል ለሆናችሁኝ በጣም ነው የማመሰግነው። ይህ ነገ ማን ያውቃል? ነገ ደግሞ ታሪክ ይቀየርና እውነት ማቀራረቤ ጥሩም ባይሆንም በእርግጠኝነት ግን መልእክቱ ትልቅ ነውና እናንተ የፈለጋችሁት እናንተ የተመኛችሁትን ላገኝ
ላገኝ እችላለሁ። እስከዛው ድረስ ግን መስራቴን አላቆምም። ከማን ጋር? ከእናንተ ጋር። ብርታት ስለሆናችሁኝ እጅግ አመሰግናለሁኝ። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ። ወዳችኋለሁ፣ አክብራችኋለሁ። ሀገራችን ኢትዮጵያን ሰላሟን ይመልስልን፣ እንዲሁም ዓለማችንን ከክፉ መከራ ይጠብቅልን እያልኩ ስንብቴን ከወዲሁ አደርጋለሁኝ። አብራችሁ የቆየሁት ይፋት ሎቭ ስቶሪጅ ነበርኩኝ። ባይ ባይ። ወዳችኋለሁ።